ሊሄድ የሚችል ነገር አብሮን ለመቆየት በቂ ምክንያት ይፈልጋል ወይም ደግሞ የኛን በቂ አቴንሽን። ሪሌሽንሺፕ ስፖንታኒየስ ወይም አጋጣሚ ወይም ደግሞ ድንገት የሚሆን ሳይሆን ከልብ የሚደረግ ጥረት የሚፈልግ ነገር ነው። በአግባቡ ኢነርጂያችንን፣ ታይማችንን፣ አቴንሽናችንን መስጠት ካልቻልን እያየነው ሊሞት የሚችል ነገር ነው። ምክንያቱም አጋጣሚ ስላልሆነ። ሶ ዴፊኒትሊ ጤናማ የፍቅር ግንኙነትና ሪሌሽንሺፕ መገንባት የምትፈልጉ ከሆነ ወይም እጃችሁ ላይ ያለው ሪሌሽንሺፕ ጤናማ እንዲሆን የምትፈልጉ ከሆነ ይህንን ነገር ለትዳርም መጠቀም ትችላላችሁ። ቢኮዝ ኢትስ ፖዚቲቭ። ጤናማ ትዳር እንዲኖራችሁ የምትፈልጉ ከሆነ ወይም ደግሞ ደስተኛ አይደለሁም ሶ አይ ሃቭ ቱ እንዴት ነው ማሻሻል የምችለው ብላችሁ የምታስቡ ከሆነ ዴፊኒትሊ በቂ ታይም እና ኢነርጂ እንዳይሞት ማድረግ ያስፈልጋል። ምናልባት ሰዎች ለስራችን የምንሰጠውን ታይም፣ ለጓደኞቻችን የምንሰጠውን ታይም ያክል፣ ለፊልም የምንሰጠውን ታይም ያክል፣ ለቲክቶክ የምንሰጠውን ታይም ያክል አብሮን ላለን ሰው መስጠት አንችልም። ስለዚህ ያ ሪሌሽንሺፕ ወይም ያ ሰው መሄድ የሚችል በራሱ ሉዓላዊ የሆነ አካል ነው። ስለዚህ ሊሄድ ይችላል አንለስ ፈልጎ ካልተቀመጠ ወይም ደግሞ በቂ አቴንሽን እና ታይም ካልሰጠ ነው። ማንኛውም እዚህ ምድር ላይ እንደሚሞት ነገር ሪሌሽንሺፕ በደንብ አርጎ ሊሞት ይችላል። ፍቅርም በጊዜ ሂደት ሊሞት ሊጠፋ ይችላል። በዚህ ቪዲዮ ዲስከስ እንድናደርግ የፈለግኩት ታዲያ 6 ልማዶችን ነው። ሪሌሽንሺፓችሁ ላይ በጣም ወሳኝ ጤናማ የፍቅር ግንኙነት እንድትገነቡ ወይም ጤናማ ትዳር ህይወት እንዲኖራችሁ የሚረዳችሁን 6 ነገሮች ነው የምናወራው። ሶሻል ሚዲያ ላይ ጥሩ ሪሌሽንሺፕ እንዴት ይገነባ ወይም ጤናማ ሪሌሽንሺፖችን ማወቅ የምትፈልጉ ሰዎች ይሄ ቻናል ለእናንተ ነው። ሰብስክራይብ አድርጉና ጀምሩ። የመጀመሪያው ልማድ ሰልፍ አዌርነስ ወይም ደግሞ ራስን ማወቅ ይባላል። ምናልባት በጣም ደስ ከሚለኝ ቃል መጽሐፍ ቅዱስ ላይ የራስህን ግንድ ሳታወጣ እንዴት የሰዎችን ግንድ አጥርተህ ልታይ ትችላለህ የሚል ደስ የሚል ማቴዎስ ወንጌል ላይ ያለ ቃል አለ። ይህንን ቃል ለምን ተጠቀምኩት? ሶሻል ሚዲያ ላይ የምታዩት ነገር አለ አይደለም? ሰው ሲወድቅ የወደቀ ዛፍ ምሳር ይበዛበታል እንደሚባለው ሰዎች ያጠፉ ሲመስለን የሆነ ነገር ውስጥ ስንገባ የያዝናቸው ሲመስል በጣም አግሬሲቭሊ ነው የምንሄደው። ሪሌሽንሺፕ ውስጥ ስንመጣ ግን ያንን ሰውዬ አግሬሲቭሊ በኃይለኛው ብትቆጠው፣ በኃይለኛው ብታዋርደው፣ በኃይለኛው ብትጫነው ያ ሰውዬ ያንተ ነው። አዝዳኝ ደፍስደ አብረህ ነው የምትዋረደው፣ አብረህ ነው ሉዝ የምታደርገው፣ ቲሙን ነው የምታፈርሰው። ምናልባት አንዳንዴ የችግሩ መንስኤ እኛ ልንሆን እንችላለን። ብዙ ጊዜ አናስበው። ምናልባት እኛ ልንሆን እንችላለን እይታችን የተንሻፈፈው፣ ምናልባት እኛ ልንሆን እንችላለን አመለካከታችን ጥሩ ያልሆነው። ብዙ ጊዜ ሰዎችን በክፋትም በመጥፎ ምንም ስናይ ምናልባት የእኛ ሪፍሌክሽን ሊሆን ይችላል፣ እኛ ነገሮችን የምናይበት ሊሆን ይችላል። ብዙ ጊዜ አናስተውልም። ሰዎች እኛ ካሰብነው፣ እኛ ከምንፈልገው፣ እኛ ከምንመኘው ወይም እኛ ከኖርንበት ህይወት ውጪ የሆነ ነገር ሲያረጉ በአንዴ ለጀጅመንት እንቸኩላልና ማይረዱ፣ ማይረቡ፣ ሰነፍ፣ ደካማ፣ ባለጌ ምናምን እንደሆኑ ነው የምናስበው። ምናልባት ለዛ ኢንፑት እና ማገዶ እየሰጠን ያለ ነው እኛ ልንሆን እንችላለን። ስለዚህ ሰልፍ አዌርነስ እንደውም ራዲካል የሆነ በቃ ኃይለኛ የሆነ ሰልፍ አዌርነስ ያስፈልጋል። እንደ ሀቢት ምን ኮንትሪቢዩት እያደረኩ ነው ለዛ ሪሌሽንሺፕ? እኔ ሊሆን ይችላለሁ እያመንኩት ያልሆንኩት። ምክንያቱም አለማመን፣ ቅናት፣ ክፋት፣ ጭቅጭቅ፣ ነገረኝነት ዳይሬክትሊ ሰውየው ጋር ላይገናኝ ይችላል። ራሳችን ያደግንበት፣ የመጣንበት፣ የኖርንበት፣ የምናየው፣ የሰማነው ያለፈው ሪሌሽንሺፓችን ሊሆን ይችላል እንደዛ እየበጠበጠን ያለው። እስቲ እኔስ ብሆን ብሎ ሪሌሽንሺፕ ውስጥ ማየት በጣም ወሳኝ ነው። የሆነ ነገርን አግሬሲቭሊ ለግጭት ከመሮጣችን በፊት፣ ለመጣላት ከመሮጣችን በፊት፣ ለማክሮፍ ከመሮጣችን በፊት፣ ለመጣላት ብዙ ነገሮች ለመግባት ከመሞከራችን በፊት እኔስ ብሆን ብሎ ራስን ማየት በጣም አስፈላጊ ነው። አንድን ሰው እያበሸከው ላያበሽቅህ አይችልም። እየናከው ላይንቅህ አይችልም። ተረዳኸኝ? እየተከታተልከው ላያጠፋ አይችልም። ሰው ስለሆነ ስልኩን እየጎረጎርሽ ችግር ላታገኝ አትችልም። ስልኳን እየጎረጎርሽ ችግር ታገኝ አትችልም። ስለዚህ መጀመሪያ አንዳንዴ ሰዎች በሚገርም ሁኔታ ወንድም ሴትም ለምሳሌ ስልካቸው ላይ ቴክስት ያወራሉ ከኮሊጋቸው ጋር ከምናምን ጋር። እሷ ላይ ግን ቢያ ያብዳል፣ ይሰቀላል። ራሱን ማየት አይችልም። አንተም እያደረክ ያለው ነገር ጥሩ አይደለም። ወይም ደግሞ አንቺ እሱ ላይ ስትጮይ ስታብጂ ምናምን ዲቴይል ብገባ ወደ አንቺ ህይወት ራስሽን አላየሽም። ሜቢ ቶኪንግ ቱ የሆነ ቦታ ሱቅ ያገኘሽው ሰውዬ ወይ ልብስ ሻጭ ወይ የሆነ ቦታ የምታወሪው ሰው ይኖራል። አሁን ልክ ነው እያልኩ ሳይሆን በሁለታችሁም ኬዝ ራስን ማየት ምክንያት ሊሆን ይችላል ብሎ ራስን ከማጠብ እንዲጀምር መጽሐፍ ቅዱስም እንግዲህ ሃይማኖታዊ ሰዎችን ሊሏችሁ የሚችሉ መጀመሪያ ራስን ማየት ነው። ስለዚህ እኔም የምለው ደግሞ ጤናማ ሪሌሽንሺፕ እንዲኖራችሁ የምትፈልጉ ከሆነ ከራሳችሁ ጀምሩ ለውጥን። እስኪ እኔ ምን ነው ኮንትሪቢዩት እያደረኩ ያለሁት? አንዳንድ ሰው አይረዳኝም፣ ታይም አይሰጠኝም ምናምን ልትልህ ትችላለች። የምር ታይም እንዲሰጠው የምትሆኝ አይነት ሰው ነሽ? ቁጭ ብሎ ታይም ሊሰጥሽ ቢል ምክንያቱም ደስታን ኢንጆይ ማድረግ ማይችል ሰው እንዳለ ታውቃለህ። ሰላምን ታይም ስትሰጠው ምን ፈልገህ ነው ብሎ የሚያስብ፣ ምን አጥፍተህ ነው ብሎ የሚያስብ ሰው አለ። ሊትራሊ ዛሬ አብረን እንዋል ምናምን ብለህ ደስተኛ ሆነህ ስትሄድ ምን አጥፍቶ ነው ኮምፐንሴት ለማጣጣት እኔን እየተንከባከበኝ ጊፍት ይዘህ ብትሄድ እንደዛ ብሎ የሚያስብ ሰው አለ። ያ ሰው ከእድገቱ ካመጣጡ ብዙ ነገር በልጅነት ወይ በቂ ፍቅር ካለማግኘት ለሱ ፍቅር ማለት የሆነ ነገር ሲፈልግ ነው ሰው ፍቅር የሚሰጠው ከሱ ጥቅም ምናምን ሲፈልግ።
ራሳችንን ማየት በጣም ወሳኝ ነው። ሪሌሽንሺፕ ውስጥ ከመቆጣትሽ በፊት ከማማትሽ በፊት አንቺ ጥሩ ሰው ነሽ ወይ? አንተ ጥሩ ሰው ነህ ወይ? በጣም በጣም ኢምፖርታንት ነው። አይ ኖ እስቺ አንኮምፎርታብል ታደርጋለች ለብዙ ሰዎች፣ ደስ አትልም። ሰው ራስህን መጀመሪያ ስትለው ይናደዳል። በነገራችን ላይ ግን በጣም ኢምፖርታንት ነው። መጽሐፍ ቅዱስ ላይ ራሱ ደስ የሚለኝ ነገር ሴት ልጅ ባሏን ታክብረው ወንድ ልጅ ሚስቱን ይውደዳት ካለ በኋላ እንደ ሕግ የሃይማኖት አስተማሪዎች የሚያስተምሩ ሀሳብ አንተ የእሷን ማንበብ አትችልም፣ እሷ ደግሞ ያንተን ማንበብ አትችልም። አሁን ችግራችን ይውደዳት ነው የሚለው። መች ወደድከኝ ነው የምትለው እሷ። እሱስ ታክብሮ ነው የሚለው። ውደዳት ነው የተባልከው። ስለ ራስህ አስብ። አርጋሃል ወይ መውደዱን አንተ? መጀመሪያ ክብር 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 እንላለን ወንዶች። እኛ ወደናል ወይ? መጀመሪያ አንቺ አይወደኝም አቴንሽን አይሰጠኝም ታከብረዋለሽ ወይ? መጀመሪያ አንቺ ራስን ማየት ጥቅሙ ይሄ ነው። ጤናማ ግንኙነት ያላቸው ሰዎች በዚህ መንገድ ነው የሚያስቡት። ስለዚህ የመጀመሪያው እንደ ሩል ነምበር 1 የምትይዙት ራስን ማወቅ ነው። ሁለተኛው ደግሞ የታሰበበት አድናቆት ነው። ኢንቴንሽናል የሆነ አፕሪሺዬሽን በጣም ወሳኝ ነው። አንዳንዴ በቃ አምሮብሻል፣ ቆንጆ ነሽ፣ ደስ ያለሽ፣ በጣም አንቺ እኮ ባትኖርኝ ብሎ አስበህ ነው ባይዘው። አንዳንዴ የሆነ ነገር ስታረግልህ ወይ ቆንጆ ምግብ ሰርታ ስትጠብቅህ ወይ የሆነ ነገር ስታረግ አይደል አንተ ያሰብከው ነገር ስታረግ ኦፍ ኮርስ የሰው ባህሪ ነው፣ ልናደንቅ ልናመሰግን ምናምን እንችላለን። ወይም ደግሞ የሆነ ነገር ስጦታ ሲገዛልሽ ወይ የምትፈልጊው ነገር ሲሆን ምናምን ልታመሰግኝ ትችላለሽ። ግን አውት ኦፍ ኖዌርስ እንደ ሀቢት መሆን የለበትም። አውት ኦፍ ኖዌር ላይክ ዩ ሉክ ጉድ፣ ዛሬ በጣም አምሮብሻል፣ ዩ ቢዩቲፉል። ኢማጂን እንዴት ቀኗ ሊበራ እንደሚችል እንዴት የሆነ ላይክ አስበዋል። ቀኑን ሙሉ ምን እያሰበች እንደምትውል ኢማጂን። አጠገብሽ ያለውን ቦይፍሬንድሽን ወይም ደግሞ የትዳር አጋርሽን በጣም ቴንኪው አንተ ስላለኸኝ ብትዩ ላይክ አውት ኦፍ ኖዌር ስላረገ ምናምን አይደለም፣ ጀስት ኤግዚስት ስለሚያደርግ ህይወትሽ ላይ ቴንኪው አንተ ስላለኸኝ፣ ቴንኪው አብረኸኝ ስለቆየ፣ ቴንኪው ለምታረገው ጥረት፣ ቴንኪው የቤት ኪራይ እንዲቸግረን ስለማታረግ፣ ቴንኪው ቤት ውስጥ የምንበላው እንድናገኝ ስለምታረግ፣ ቴንኪው ለፍተህ ደክመህ መተህ እኛ ላይ ሳትማረር ሰላም ስለሆንክ። ኢማጂን አሁን እንደ ወንድ ስታስበው እንዴት ደስ እንዲልህ እንደሚችል አስበዋል። ድካምህን ሪኮግናይዝ መደረግ። ሁሌ በቃ ትተቻለህ ምናምን፣ በቂ አታመጣም፣ አንቴንሽን አትሰጥም አይደል፣ ገቢ በቂ አይደለም፣ ትቆጣለህ ምናምን ምናምን፣ እንተቻለን በብዙ ነገር። አንዳንዴስ ቴንኪው ብትባል በቃ ቴንኪው አውት ኦፍ ኖዌር ቴንኪው ብትልህ፣ እድለኛ ነኝ አንተ ስላለ ብትልህ፣ እግዚአብሔር አንተን ሰጠኝ ብትል፣ ኢማጂን በቀላሉ ሰው እኮ ሞኝ ነው። እኔ እግዚአብሔርን አንዳንዴ ሰው እኮ ትንሽ ነገር እኮ ነው። ማኒፕሌተሮችና አታላዮች፣ ዛራችሁን የሚቀሙ ሰዎች፣ ፍቅር ግንኙነታችሁን የሚቀሙ ሴቶችም ወንዶችም ይሄን እኮ ነው የሚጠቀሙት። የውሸት ነው የሚያደንቁት እኮ አይደል? የኔ ጀግና ትለዋለች ሚስትየው ጋር ምናልባት ግጭት ሊሆን ይችላል። ከዛ አታለለችው ማለት ነው። ለምን እኛ ለፖዚቲቭ አንጠቀሙ? እነሱ ለማታለል የሚጠቀሙትን why don't you say you great you're smart። አንዳንዴ እኮ ፌክ ኢት ምን ችግር አለው? እኔ እርግጠኛ ሆኜ መናገር ባልችል እንኳን ማለት ነው ዋሽተህ ማለት ነው ብታደንቅ ኃጢአት ነው ብዬ አላምንም። አሁን ይሄን ያመለከተ መጽሐፍ ቅዱስ ምን እንደሚል አላውቅም፣ ግን ሚስትህን የኔ ቆንጆ ብትላት ኢቭን ፊል ባታረገው ራሱ ቆንጆ ባትሆን ኃጢአት ብዬ አላስብም። ምክንያቱም ሰው ደግሞ የራሱን ቃል ነው የሚሰማው። ሚስቱን ባደነቀ ቁጥር ወይም ፍቅረኛውን ባደነቀ ቁጥር በዛ ልክ እየሆነች ነው የምትሄደው አይን ውስጥ ገባ። የኔ ቆንጆ ካለ የምሬ ነው ቆንጆ እየሆነች ነው የምትታየው ጊዜ ሂደት። እንከኗን የምታይ ከሆነ እየበዛል ይሄዳል፣ እሱ እየሰፋ ይሄዳል እንከኗ። በጣም ኢምፖርታንት የሰውን ልጅ ቀን ሊያበራ የሚችል ሰውን ልጅ ነዳጅ ሊሰጥ የሚችል ሰውን ልጅ ፓወር ሊሰጥ የሚችል ነገር ነው። ግን ብዙዎቻችን አናረገው። አይኖ ላይፉ ምኑ በብዙ መንገድ ስለሚያጥም አይደለም ማድነቅ እሺ ደግሞ ነው ምንለው። ግን ኢንቴንሽናሊ ለምን አላርማት ሞላም ከፈለክ ባይዘው ድሮ የምለው ነገር አለ። ከበደ ቤስት ሆነ ማለት አንተ ቤስት ነህ ማለት አይደለም። እዛ ነገር ላይ ከበደ አስተዳደጉ ኢንቫይሮንመንት የመጣበት መንገድ በቀላሉ ሚስቱን እንዲያደንቅ ወይ ፍቅረኛዋ እንድታደንቅ ሊያስችላት ይችላል። ላትችል ትችላለሽ አንቺ፣ ላትችል ትችላለህ አንተ። ሶ ዋት ዱ ዩ ዱ ዩ ለርን አይደል? የማንችል ሰዎች ከኔጌቲቭ ነው የመጣ ነው ብለን አላየንም፣ ምን እንደሆነ አናውቅም። ስለዚህ እንማርና ፕራክቲስ እናደርጋለን። እኔ 100% ነው የምለው የሆነ ነገር ማድረግ ከፈለኩኝ አላርም ሁሉ ልሞላ እችላለሁ። ሊያስቅህ ይችላል አንተ ቴንኪዩ ማለት ካለብኝ ቴንኪዩ ማለት አለብህ 10 ሰዓት ብዬ ልጽፈው እችላለሁ። ለምን መሰለህ? ስራ ላይ ቢሆን እንደዚህ አይነት ይፈርት አታረግም። ለምንድን ነው እዚህ ላይ ሲሆን ግዴታ ከውስጥ ፈንቅሎ መምጣት ያለበት? ጥረት ነው የምታረገው። ሁሌ ደስታ የለም። ሁሌ የሆነ ነገር ፈልገህ እዚህ ምድር ላይ ከሰኞ እስከ ዓርብ ፈልገህ የምታረገው ነገር የለም። ገባ? ሰኞ ደስ ይላል፣ ማክሰኞ ሊደክም ይችላል፣ ከዛ ሮብ ደግሞ መልሶ ደስ ይላል፣ ከዛ ሐሙስ ሊደክም ይችላል፣ ዓርብ ደስ ሊል ይችላል። በሚደክሙ ሰዓቶች አንተ ጥረት እያረክ ነው የምታስቀጥለው ያን ነገር እንጂ ሲደክም የምትወው ነገር ማለት አስቡ። አንዴ እዛ አንዴ እዚህ አንዴ እዛ እድሜ ልክን ስትቀያየር ልትኖሩ። ስለዚህ አፕሪሺዬሽን አንዱ ለሴትም ለወንድም
በተለይ ደግሞ ለወንድ ያው ለሴትም ነው በጣም ወሳኝ ነው። ሁለታችንም አፕሪሼት መደረግ የምንፈልግበት መንገድ ቢለያይም ማለት ነው። ሁለተኛው ሀቢት ደግሞ ኢንቴንሽናል የሆነ ስላረገልሽ የሆነ ስጦታ ሲሰጥሽ ሳይሆን ምንም ባዶ እጁን የገባ ቀን፣ ምንም ያላረገ ቀን አይደል፣ ያላስተዋለሽ ቀን፣ ስልክ ሳይደውልልሽ ዋለ ቀን። እስኪ አሁን አንዳንዴ ስልክ ሳይደውል ከዋለ ነገር ይዘን ነው የምንጠብቀው። ቴንኪው ስራ ላይ የሆነ ውለህ ነው አይደል የጠፋው አይደል፣ ቴንኪው ለኛ ፊቸር ነው የምትሰራው። ሜቢ እኮ ተናደሽ ሊሆን ይችላል፣ ሜቢ የት ነው ብለሽ ነው፣ ግን ዱ ኢት ዴፊኒትሊ ዊል ቼንጅ ዘ ኢነርጂ። ሞክሩት። ሶስተኛ ግጭትን መማሪያ ማድረግ ወይም ደግሞ ኮንስትራክቲቭ ኮንፍሊክት። ግጭትን መማሪያ ማድረግ አሁን ውርድ ነው ሲሰማ ለብዙ ሰዎች፣ ምን እሺ ነው የምትለው አንተ ሰውዬ። ግን የሰው ልጅ ስኪፕ ሊያደርገው ሊተወው በፍጹም ሊያስወግደው የማይችለው ነገር ቢኖር ግጭትን ማስወገድ ነው። ግጭት መቅረት የማይችል ነገር ነው እዚህ ምድር ላይ። ስለዚህ አንተ መቀየር የማትችለውን ነገር ምንድን ነው የምታደርገው? ዩ ቢ ቤስት አት አይደል? እሱ ነገር ላይ ጎበዝ መሆን ያለብህ። በቃ በየጊዜው ኤክስፐርት እየሆንክ ነው ሄድ ያለብህ። ግጭት ላይ ስንጋጭ ምን ይባላል፣ ቀጥሎ ምን ይባላል፣ ምን ማድረግ አለብኝ በሰላም ለመውጣት። አንቺም ግጭት ላይ እንደዚህ አቃጥየናን አይደለም፣ ግጭት ይፈጠራል። በዚህ ጉዳይ እንዴት እንፈተዋለን? ከዛ ለኔክስት ታይም ሌሰን ነው አይደል? እዛ ቦታ ላይ ስትደርስ እንዴት እንደሚታለፍ፣ እንዴት ምን ማለፍ እንዳለብህ፣ ምን መናገር እንደሌለብህ፣ ምን አለመናገር እንዳለብህ በደንብ አንደርስታንድ ሊያደርግ ይችላል። ምክንያቱም ይኸውልህ ሁለት ሰዎች ሊዋሃዱ ከፈለጉ መጋጨታቸው ግድ ነው። ምክንያቱም ይዘህ የመጣኸው ብዙ ኢጎ አለ፣ አስተሳሰብ አለ፣ አመለካከት አለ። እሷም ይዘህ የመጣችው ኢጎ አለ፣ አመለካከት፣ አስተሳሰብ፣ ብዙ ነገር አለ እና ሁለት ሰዎች አንድ መሆን ሲያስቡ በተወሰኑ ሀሳቦች ላይ መጋጨታቸው አይቀርም። ኬሚካል ሪያክሽን ራሱ እኮ አለው አይደል? ኤክዞተርሚክ ኢንዶተርሚክ ምናምን ረስቼዋለሁ ወዝ ሎንግ ታይም አጎ። ግን ሪያክሽን ግጭት ስለሚፈጠር አለም ሂት ይወጣል ምናምን አይደል? ምን ሊሆኑ አንድ ውህድ ሊሆኑ አይደል? ዘሴም ሰዎች ውስጥ ትዳር ውስጥ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል። ትጋጫለህ። መች እስከ መች ድረስ እስክትረዳት ያችን ሴት ምንድን ነው የምትፈልገው? መንገዷ ምንድን ነው? አስተሳሰቧ ምንድን ነው? ምን ያናድዳታል? ምን ያስደስታታል? እሱም ምንድን ነው የሚያስናድደው? ምንድን ነው የሚያስከፋው? ምንድን ነው የሚያበሳጨው? ምን ግጭትን ለመበሻሸቅ የምትጠቀመው ከሆነ መቼም ሰው አትሆን። ግጭትን ግን ኦኬ ከዚህ በፊት እንደዚህ አይነት ነገር አጋጭቶናል፣ ስለዚህ ይሄ ነገር ቢቀር የተሻለ ነው። ልክ ከሆነች ልክ ከሆነ እሱ ከዚህ በፊት ይሄ አጋጭቶናል አይደል? እንዲህ ስለው አይወድም። እሷን ይዘሽ አበሽቃለሁ ከሆነ ሰው እንዴት የራሱን ቤት ለማቃጠል ክብሪት ይዞ ይመጣል? አሁን እኮ ስታስበው አዳይንዶ ዘዴ ከዛ ሰው ጋር ነው መኖር የምትፈልገው፣ ከዛ ሰው ጋር ነው መቀጠል የምትፈልገው አይደል? ስለዚህ ለምን ያን ሰው ለማብሸቅ ፕላን ይዘህ ትመጣለህ? ክብሪት ይዘህ መምጣት ማለት እኮ ነው። ኦኬ ይሄ ነገር ያናድደዋል፣ ልክ አይደለም። ታይ ተማርሽ ማለት ነው። ኮንፍሊክት ወደ ምን ተቀየረ? እንደውም በጣም ብዙ ኮንፍሊክትን ስተዲ የሚያደርጉ ሰዎች እንደውም ግጭት በጣም ወሳኝ ነው ጠንካራ የፍቅር ግንኙነት ለመመስረት። ምክንያቱም የማያግባቡህን ነገር እየፈታቸው ነው የምትሄደው። እያለቀብህ ይሄዳል ማለት ነው። ማያግባባህ ነገር እያለቀ ሄደ ሰላም እየሆንክ ትሄዳለህ። ግን ምን ከሆንክ ግጭትን ለበጎ የምትጠቀመው ከሆነ ግጭትን ለመበሻሸቀ ለማብሸቀ ወተህ ውጭ አድረህ የምትመጣ ከሆነ ወተሽ ውጭ አድረሽ ምትውጪ እናትሽ ጋር ብር እየጋለ ክፍተቱ እየሰፋ ይሄዳል። በጣም ደስ የሚለኝ የመጽሐፍ ቅዱስ ቃል አለ። ጣችሁ ላይ ፀሐይ አይግባ ለዲያብሎስ ፋንታ አትስጡት። ግጭት ውስጥ የሆነ ክፍተት የምትፈጥር ከሆነ ብድግ ብለህ ሄደህ 3 ቀን ቆይተህ የምትመጣ ከሆነ ዴፊኒትሊ የሰው ልጅ ሰርቫይቭ ማድረግ ይችላል። ተነጋግረናል ከዚህ በፊት 3 ቀን ስትቆይ እያለቀሰች ትቆያለች አይደል? ስትቆይ እያለቀሰች ግን እየለመደችው ነው አንተን መርሳትን። በዛው ልክ ሄደሽ 1 ሳምንት ቆይተሽ ስትመጪ ትተሽው ተጣላው ብለሽ እየተለማመደ ነው አንቺን መተው። አንቺ እሱ ሳይሆን በወዲያችን ግዴታ እንደዛ ማድረግ ስለ ለመኖር ሲል መርሳትን ያለማመደናል። እንደዛ ነው የምንኖረው እንጂ ኤክሶቻችንን መርሳት ባንችል እኮ ማበዳችን ነበረ። መኖር አለብን። ስለዚህ ፊዚዮሎጂ ራሱ ያግዛሃል እንድትረሳ ያንሰው ወይ ደግሞ ሌላ ቦታ ኮኔክሽን እንድትፈልግ ሌላ ቦታ ግንኙነት እንድትመሰርት ይገፋል። ስለዚህ ፀሐይ ከከተትክ ማለት ነው መጽሐፍ ቅዱስ ቃል በቃል የሚለው ነው እንግዲህ ቁጣህ ላይ ማለት ግጭትህ ላይ አይደለም፣ ቶሎ ፍታው፣ ተነጋግረ፣ ከዛ ተረዳ፣ ተማርበት። ኦኬ ይህን ነገር ማድረግ የለብኝ በቃ አምሽተህ መግባት እሷን በጣም ያበሳጫት ከሆነ አንተ ደግሞ ስራ ካልሆነና ጀስት መተው የሚቻል የጓደኞች ጉዳይ ከሆነ የትኛውም ያንተ ቤስት ጓደኛ አምሽቼ ስገባ ባለቤት ይደብራታል I have to go ብትል የሚደብረው ጓደኛ የለም ከልብ ከሆነ ይረዳሃል። ከዛ በኋላ ቀጠሯችሁን ምን ያደርገዋል? በዛ ሰዓት አሬንጅ ያደርገዋል። ከዛ በኋላ ሌላ ጊዜ ማታ 12 ሰዓት የምትገናኙ ከሆነ 10 ሰዓት ነው እንድትገናኙ ይሆናል ማለት ነው ታይሙ መርዛም ካለበት። አንቺም እንደዛው በቃ የማይፈልገው ነገር ካለ አይመቸውም። በቃ የሆነ አይነት ወሬ ለምሳሌ ምንድነው ፑሽ ማድረግ ምንድነው መነዛነዙ በቃ ላይ መተው
ተማርሽ እኮ ከሱ ግጭትን መማሪያ የሚያደርጉ ሰዎች በጣም ብዙ። እንደውም የማይጋጩ ሰዎች መዋደዳቸው ራሱ ያጠራጥራል። ለምን ካልከኝ የሆነ ሰው ጋር መዋሃድ ካልፈለግ አትጋጭም። በነገራችን ሁለት ኬሚካል እንትኖችን ማዋር ካልፈለግ ታነካካቸዋለን። እዚህና እዚህ ናቸው፣ ሰላም ናቸው ማለት ነው። ልክ እንደዛው ሰው የሆነን ሰው ኢግኖር አድርገህ የምትተወው ምንም ካልመሰለ ነው። በጣም የምትጠላውንም የምትወደውንም ሰው ኢግኖር አድርገህ መተው ያቅታል። በነገራችን ላይ ወይ ትሳደባለህ ወይ ብሎክ ታደርጋለህ ምናምን ምንም ካልመሰለስ። አንዳንድ ሰዎች አብረው እየኖሩ አብረው ሆኖ በሪሌሽን ይሞታል ፍቅራቸው። ከዛስ አይጋጩም፣ ሰላም ናቸው። ሰላም ነሽ እንዴት ዋልሽ ምናምን ይላታል፣ ይዘጋል። እሷም ሰላም እንዴት ዋልክ ትላለች። እሷም በራሷ ህይወት ነች፣ የትም ብትሄድ ጉዳዩ አይደለም። እሱም በራሷ የፈለገውን ቢያደርግ ጉዳያቸው አይደለም። እነዚህ ሰዎች አንድ ቤት ሆነው ተለያይተዋል። ረዳኝ ሞቷል፣ በቃ ምንም የለም። ለሱ ጉዳዩ ስላልሆነ መጣ አደረ ምን አለ ጉዳዩ አይደለም። እሱም ለሷ መጣች አደረች አወራች ደወለች ጉዳዩ አይደለም። አሁን ይህን ልጅ እንደ ጤናማ የሚያስብ ሰው አለ፣ ሞኝ ሰው አይደለም። መጋጨታችን ግድ ነው፣ ግን ኤቭሪ ታይም ስንጋጭ ግን we're learning something አዲስ ነገር እየተማርን ነው ስለዛ ሰው። መበሻሸቅ ምናምን ከማቹሪቲ ጋር የሚገናኝ ነገር ነው። ለማብሸቅ መሞከር ምናምን አንድ ዓላማ ያለው ሰው ለማብሸቅ አይሞክርም። አንድ ቤቱን ማቆየት የሚፈልግ ሰው ክብሪት አይለኩስም። ስለተናደድክ ክብሪት ለኩሰ ምን አመዱን ልትሞቀው ነው፣ በኋላ ከፈረሰ ነው ነገር። ስለዚህ ቢ ኬርፉል ስፔሻሊ ደግሞ ትዳር ላይ። አራተኛ ደግሞ የጋራ ዓላማ እንደ ሀቢት መያዝ አለባችሁ። በቃ የጋራ ዓላማ ወይም አላይመንት ማች ማድረግ አለበት ዓላማችሁ። ይሄ ጤናማ ልማድ ውስጥ አንዱ ነው። ሰው ተመሳሳይ ቦታ ማሄድ ከሆነ ተመሳሳይ ጉዞ ማድረግ ማለት ጎልህ ወይም ኢንድህ አንድ አይነት ቦታ ካልሆነ በስተቀር ተመሳሳይ ጉዞ ማድረግ አትችልም። ምን ማለት መሰለህ፣ እኔ አዳማ መሄድ ነው ፈልገው፣ አንተ የምትፈልገው ለምሳሌ መቀሌ ሊሆን ይችላል። አንድ አይነት አይደለም መንገዳችን አለ። ሁለታችንም አዳማ ከሆነ ግን at the end of the day መንገዳችን አንድ ነው። ስለዚህ ተመሳሳይ ወይም ሼርድ የሆነ ቪዥን መኖር በጣም ብዙ ነገሮች ላይ ኮኦፕሬቲቭ አድርገህ እንድትሰራ ምክንያት ይሆናል። ተመሳሳይ የሆነ የፋይናንስ ጎል ተረዳኝ፣ ተመሳሳይ የሆነ የስፒሪቹዋል አላይመንት መንፈሳዊነት። በቃ አንዱ ጭራሽ መንፈሳዊ ነገር የማይፈልግ አንዱ ይፈልግ፣ በጣም ነው የሚያስቸግሩ። ከምታስበው በላይ መዋደድ ምናምን የማይፈታቸው ችግሮች ናቸው እነዚህ። በቃ ይከብዳል። ምክንያቱም እሷ ቤተክርስቲያን ትሄዳለች፣ አንተ አትፈልግም። ደሜ ይፈላል ሄዳ ስትመጣ። ለምን በሰዓት ጠዋት ቡና አላፈላችም ወይ ምናምን። እሱ ቤተክርስቲያን ምናምን ይላል፣ አንቺ አትፈልጊም ሊሆን ይችላል። ረዳይ እሱ ይጾማል፣ አንቺ አትጾሚም። እነዚህ ነገሮች ሼርድ የሆነ የጋራ ኮመን ጎል፣ አብሮ መጸለይ፣ አብሮ እንትን ማለት ዴቲንግም ላይ ሲሆን ማለት ነው። ተመሳሳይ ሀሳብ፣ ተመሳሳይ አክብሮት ለሆነ ነገር፣ ተመሳሳይ ቫልዩ፣ ተመሳሳይ እምነት ከሌለ ተቀራራቢ አትሊስት ተመሳሳይ እንኳን ባይሆን ወይ ደግሞ ለመማር ሬዲ ሆነ አትሊስት ማወቅ አይጠበቅብኝም፣ ግን ፍላጎቱ ወይ ጎል አትሊስት የአዳማን መንገዱን ማወቅ አይጠበቅብኝም። አንተ ካወቅከው በቂ ነው፣ ግን አዳማ መሄድ መፈለግ አለብኝ ቢያንስ። ተረዳኸኝ? ስለዚህ ዘይን ትሄዳለች። አዳማ መሄድም አልፈልግ ከሆነ መንገዱንም ማላውቀው ከሆነ እኔ ወደዛ እያደግኩ ሄዳለሁ፣ አዲስ ኮኔክሽን እየመሰረትኩ ሄዳለሁ፣ ከዛ ማህበረሰብ ጋር የተዋደድኩ ሄዳለሁ። ነሰሰሊ እኮ ተዋዋልች ታደርጋለሁ አለ፣ ግን በቃ ውጪ ነው ኮኔክሽን፣ አንተ እዚህ ነው። ፋይናንሻል አሁን ብዙ ሰው የማያውቀው የገንዘብ ጉዳይ በጣም ብዙ ትዳርን የሚያፈርስ ነው። ፋይናንሻል ቪዥን ተመሳሳይ አለመሆን። እሷ ሴፍ ታደርጋለች፣ እሱ ያፈርሳል፣ ወይ ደግሞ እሱ ሴፍ ያደርጋል፣ እሷ ታፈርሳለች። ተረዳኝ? እሱ ይመከራውን አይቶ ገቢ ያመጣል፣ እሷ ታወድመዋለች። ወይ እሷ ቤቱን ቀጥ ለማድረግ ትሞክራለች፣ እሱ ውጪ ጨርሶት ይመጣል። ሪሌሽንሺፕም ላይ ቢሆን እሷ ነገን ታስባለች። ነገ ቤት ተከራይተው አንድ ክፍል የቤት ዕቃ አሟልተው ምናምን ታስባለች። እሱ ለዛ የለውም፣ በቃ ላይ ጠጣ ዛሬ አልመጣም ነው። ወይ ደግሞ እሱ ያችን ክፍል ብሎ አሟልቶ በስርዓት ታይም ወስዶ ካለችው ደሞዝ ላይ አጠራቅሞ አልጋ ፍራሽ ገዝቶ በቃ ትዳር ቁም ነገር መመስረት ያስባል። እሷስ አጋብዘኝ፣ ይሄን አገዛልኝ፣ እንትን ጎሏል፣ ስልኬ ተሰብሯል፣ እንደዚህ ሆኛለሁ፣ እንደዛ ነው። አስቸጋሪ ነው። ተመሳሳይ አንድ አይነት አጀንዳ፣ አንድ አይነት መስመር ሲኖር ግዴታ ነሰሰሪ ማወቅ አለበት ማለት ያለው የምትሄድበት መንገድ መታወቅ አለበት እያልኩ አይደለም። ግዴታ ግን አትሊስት በፍላጎት ደረጃ ማች ማድረግ አለበት። ሃይማኖት ልዩነት ይሄን ጣጣ ነው የሚያመጣበት። ሼርድ ቫልዩ አለመኖር፣ ሼርድ ቪዥን አላይመንት አለመኖር አንዱ የጤናማ ሪሌሽንሺፕ እንዳስመሰረት የሚያደርግ። ምክንያቱም እሷ ወደዛኛው አንተ ወደዚህኛው፣ ልጆች ሲመጡ አንተ ወደዚህኛው እሷ ወደዚህኛው፣ ቤተሰብ ሲመጣ አንተ ወደዚህኛው እሷ ወደዛኛው። ደግሞ ኮር ቫልዩ ሶስት ጉልቻ የሚባልበት ዋናው ምክንያት እኮ ሁለቱ ሰውና ፈጣሪ ነው። ፈጣሪ ሁለት ሊሆንብህ ነው ማለት አይደል? አራት ጉልቻ ልታረጉ ነው ማለት። በእምነት ደረጃ አንተ ሌላ ቦታ አንተ ሌላ ቦታ ነው የምትሄደው። አራት ጉልቻ ደግሞ አላየንም እስካሁን፣ አራት ማዕዘን ድስት ካልጣድክ በስተቀር አይደል? ሶ ኤኒዌይስ በጣም ኢምፖርታንት ሀቢት ነው
ሼርድ ቫልዩ መፈለግ፣ አብሮ የምታደርገው ነገር መፈለግ ማለት ነው። አምስተኛ ደግሞ በቋሚነት ግንኙነትን የሚያሳድጉ ልማዶች አለመኖር ወይም ደግሞ ጤናማው ማለት በቋሚነት ግንኙነታችንን የሚያጠናክሩ ልማዶች መገንባት። በነገራችን ላይ ፍቅር ወይም የፍቅር ግንኙነት እያየነው እንዲሞት ከሚያደርጉ ዋናው ምክንያቶች ኮኔክሽን ወይም ግንኙነት እንዲሞት ከሚያደርግ ነገር ዋነኛው ሬጉለር የሆነ ታይም ወይም አቴንሽን ወይም አብረህ የምታደርገው ነገር አለመኖሩ። ምን ማለት መሰላችሁ? ለምሳሌ ሰዎች ዴቲንግ ላይ ሆነው ወይም ፍቅር ግንኙነት ላይ ሆነው በጣም ታይም ይሰጣጣሉ አለም ዴቲንግ ላይ እንትን ይላሉ። በብዛት ይሄ ችግር ትዳር ላይ ያለ ችግር ነው፣ ወይም ደግሞ አብረህ ከዛ ሰው ጋር በጣም ሞር ስትቀራረብ የሚመጣ ችግር ነው። ኦፍ ኮርስ ወንድ ልጅ ከሆነ መስራት አለበት፣ መለወጥ አለበት፣ ታይሙን ሞር ለስራው መስጠት አለበት አይደል? ቤቱን ምክንያቱም ኃላፊነቱ የኛ ነው። ዊ አንደርስታንድ ዛት። ተረዳኸኝ? ግን በዛው ልክ ደግሞ ባላንስ የሚያስፈልገው ነገር አቴንሽንም ደግሞ ካልሰጥ ሙሉ ለሙሉ ስራው ላይ ከሆንክ ስራው ላይ ቤስት ትሆንና እዚህ ገኛ ያለው ነገር ስላይድ እያደረገብህ ይሄዳል። ተረዳኸኝ? የሆነን ሰው የኛ ነው ብለን ስናስብ አብሮን ነው ብለን ስናስብ ኢፈርት እንቀንሳለን። ኢፈርት ማለት ያን ሰው አቴንሽን ዜሮ እንሆናለን። ኦፍ ኮርስ የተወሰነ ሊቀንስ ይችላል። የኔ ነው ብለን ስታስብ ሌላ ቦታ ሊሆን ይችላል ፎከስ። በተለይ ወንዶች የሆነ ሴት የኔ ነች ብለን ስናስብ ወደ ስራ ወደ ምናምን ፎከስ እናደርጋለን። ለምን? ያን ህይወት ደግሞ መቀየር ስላለብን የኛ ኃላፊነት ስለሆነ። ግን ስቲል ባላንስ ማድረግ ያስፈልጋል። የተለያዩ ሳይኮሎጂ ስተዲዎች የሚያሳዩት የሰው ልጅ ካፕልስ ወይም ትዳር ላይ ያሉ ሰዎች ቢያንስ በሳምንት አንዴ ዴት ማድረግ አለባቸው፣ ታይም ማሳለፍ አለባቸው። አንድ ነው ቢያንስ በሳምንት አንዴ። ትዳር ውስጥም ከሆንክ ትዳሩ አለ። ይሄ ቀን ልጆች ሊኖሩ ይችላል፣ አብረህ ልትሆን ትችላለህ ምናምን። ይሄ የዕለት ተዕለት ህይወት ዋላ መብላት፣ መጠጣት፣ መነሳት፣ ስራ መሄድ፣ መመለስ ምናምን አንተና እሷ ብቻ ቢያንስ ለአንድ ተኩል በሳምንት 1 ሰዓት ተኩል ያክል ያስፈልጋል። ጆርዳን ፒተርሰንም በጣም የሚናገረው ሀሳብ ነው። በሳም በቃ 1 ሰዓት ተኩል የኛ ታይም የሚባል ነገር አለ። አብሮ ራት መውጣት ሊሆን ይችላል፣ አብሮ ወክ ማድረግ ሊሆን ይችላል፣ አብሮ የሆነ ቦታ ቁጭ ማለት ሊሆን ይችላል። አላቅም ራት መውጣት ሲባል እቤትም ኩክ አድርጎ መብላት ሊሆን ይችላል። ለግል ግን ስፔሻል አድርጎ ያንን ታይም በዛ ሰዓት ውስጥ ያለውን ነገር ዲስከስ የምታደርግበት ነው። ኢንቲሜት ወሬ የምታወራበት ታይም ነው። ምክንያቱም ይሄ አሁን ህይወት ይይዘናል እኮ አይደል? ስራ፣ ቤተሰብ፣ ጓደኝነት፣ ኃላፊነት፣ ክፍያዎች፣ ወጪዎች ምናምን ጭንቅላትን ቢዚ ያደርጋል። ሰላም ነው ምናምን ነው የምትባባለው። ከነዚህ የሆነ ነቅለህ ደግሞ ቁጭ ብለህ የምታወራበት በቃ ስለ አንተና ስለ ድሮ ቢሆን ተገናኝተህ አይደል ስለ ናፍቆት ስለምና ታወራለህ። ዋራባውን ነው መተው የማትችለው ነገር። በተለይ በዚህ ጉዳይ ደግሞ ሴቶች ናቸው እንትናቸው ኢንቲሜሲያቸው እየጠፋ የሚሄደው ይሄን ነገር ባለማግኘታቸው። ምክንያቱም ሴት ልጅ ሪሌሽንሺፕ ውስጥ ምግቧ አቴንሽን ነው። ያን አቴንሽን ኮምፕሊትሊ ከነሳሃት ፌድ እያደረገ ይሄዳል። አብራህ ነች። ሁሉ ሴት ትቶ ይሄዳል ማለት አይደለም። ሎያሊቲዋ ለአንተ ነው። የታመነች ልትሆን ትችላለች። ግን ይሄ እንደ ድሮ ስፓርኳ እየጠፋ ይሄዳል። በቃ ባሌ ነው አለ የሆነ እንዴት ነው በቃ ዝም ብሎ የሚኖር ሰው ታውቃለህ። ላቭ ትራያንግል ውስጥ ኢንቲሜሲ፣ ፓሽን ኤንድ ኮሚትመንት የሚባለው ነገር አለ አይደል? ሶ ሪሌሽንሺፓችሁ ምን ይሆናል ማለት ነው? ፓሽን እና ኮሚትመንት ብቻ ይሆናል። ኢንቲሜሲ ይቀራል። ፍሬንድሺፕ ማውራቱ ዲፕ ኮንቨርሴሽን ማድረጉ ይቀራል፣ ከነ ይረሳል። እዚህ የምሬን ነው ላይመስላችሁ ይችላል፣ ግን አዝ ዩ ጎ በሆነ ነገር ውስጥ እየረሳችሁት የምትሄዱት ነገር ነው። በስርዓት ቁጭ ብላችሁ ራት ከበላችሁ ረጅም ጊዜ ይሆናል። ቁጭ ብላችሁ ካወራችሁና ዲፕ ስለሷ ላይክ ስለ ስራዋ ሊሆን ይችላል ስለ ነገር ወይ በቃ ለሁለታችሁ ነገር ካወራችሁ ረጅም ጊዜ ነው የሚሆነው። ስለዚህ አትሊስት ዋንስ ዊክ እንደ ሀቢት መደረግ ያለበት ሰው የራሱን ታይም መውሰድ አለበት። ቤት ውስጥ ኩክ አድርጎ መብላት፣ ወክ ማድረግ፣ ዲነር መውጣት፣ ሲኒማ መሄድ፣ ሙቪ ማየት አሮን ነው ዱ ሳምቲንግ። የመጨረሻው አንድ ላይ ማደግ እንደ ሀቢት በጣም ወሳኝ ነው፣ በጣም ወሳኝ ነው። ምክንያቱም የሰው ልጅ ሲወድቅ ተቺ ነው የሚሆነው። ተቺ ማለት ወይም ደግሞ እናንተ ላይ ምክንያት የሚያደርግ ሰው ነው የሚሆነው። አንቺ ጋር ከሆነ በኋላ የሰውዬ ቁልቁል የሚሄድ ከሆነ ለመውደቁ ምክንያት ማን ነው የሚያደርገው? አንቺን። አንተ ላይ ከመጣች በኋላ እቺ ሴት በውበቷ፣ በመልኳ፣ በስራዋ፣ በሁሉ ነገሯ ቁልቁል የምትሄድ ከሆነ ማን ላይ ነው ኮምፕሌን የምታደርገው? ማን ላይ ነው መማረር የምትጀምረው? አንተ ላይ ነው። ስለዚህ ሰው ወደ ብሌሚንግ ውስጥ ወደ ሰውን ወደ መጠቆም አንተን ለዚህ ያበቃኝ አንቺ ነሽ ወደዚህ እንዳይገባ እንደ ሀቢት ግሮ ማድረግን መያዝ አለበት። ይሄ ከፐርሰናል ዲቨሎፕመንት ጋር ሊገናኝ ይችላል። ለምሳሌ አብሮ ኤክሰርሳይዝ ማድረግ ሊሆን ይችላል። እቤት ውስጥም ይሁን ችግር የለውም። አንዳንድ ሰዎች ግዴታ በቃ ሰው ዘመናዊ ህይወት ለመኖር ሀብታም መሆን ያለበት የሚመስላቸው ሰዎች አሉ። ወይም ደግሞ በቃ ህይወት አልጋ ባልጋ መሆን ያለበት የሚመስላቸው ሰዎች አሉ። በቃ ሁሉ ነገር ተሟልቶልህ ከዛ ነው እንደዚህ ነገር አይደለም። አብሮ የሚሄዱ ነገሮች ናቸው። በቃ ኤክሰርሳይዝ አብሮ ማድረግ ሊሆን ይችላል አይደለም? ስራዋ ላይ ማገዝ ሊሆን ይችላል። አንተ ያቀመን ወይ እሷ የምትሞክረው ነገር ላይ
እሱ የሚሞክረው ነገር ላይ ሄደሽ ማገዝ ሊሆን ይችላል፣ ሰፖርት ማድረግ ይችላል፣ አንዳንዴ ከቨር ማድረግ ሊሆን ይችላል፣ ሀሳብ መስጠት ሊሆን ይችላል፣ ማንበብ ሊሆን ይችላል። አንድ አይነት መጽሐፍ እኔ ሪሜምበር ሎንግ ታይም አጎ አይዱ ዛት አንድ መጽሐፍ ስጨርስ ሰጣታለሁ፣ እሷም ማንበብ ትጨርሳለች። ዛትስ ጉድ በቃ ምክንያቱም በእውቀት እሷም እያደገች እኔም እያደግኩ እሄዳለሁ። ዛትስ ኢምፖርታንት። በዛ ሊሆን ይችላል ትምህርት አብሮ መማር ሊሆን ይችላል፣ የቅዳሜና ወር ሊሆን ይችላል ነገር ሶ የሆነ አብራችሁ ፋይናንሻሊ ሊሆን ይችላል በሆነ ስራዋ ላይ እንድታድግ ሰፖርት ማድረግ ሊሆን ይችላል። ምክንያቱም ቁልቁል እየሄደች የቸገራት ምናምን ከሄደ ጤናማ ሰው አታገኝም። ኮምፕሌን የሚያደርግ የሚያለቃቅስ እኔ እንዲህ በሆን ኖሮ ልጆች ባልወልድ ኖሮ ምናምን የሚል ውስጥ ትገባለች። እኔም እሱ አንቺን ለአንቺ ብዬ ለአንቺ ደስታ እንትን ባል ኖሮ ይህንን ባላረግ ኖሮ ይህን ገንዘብ ሉዝ ባላረግ ኖሮ ምናምን። ስለዚህ ግዴታ አንድ ላይ ግሮ ማድረጋችሁን ወይም ማደጋችሁን እንደ ሀቢት መያዝ ያስፈልጋል። በቃ እሱ ሲሰንፍ አንቺ እንዲገበረታ ማድረግ አለብሽ እንጂ ገና ለገና ናፍቆኛል ገና ታይም ፈልጋለሁ ብለሽ ስታሰናኪው ከስራ ከአሪፍ ቢዝነስ ናኔ ጋር እኔ ናፍቀኛል አሞኛል እያልሽ ሰበብ እየፈለግሽ ስታስቀሪ ልጁ ወደ ታች እየቀረ ተማሪ ከሆነ ከትምህርቱ ግሬዱ እየተበላሸ የመጨረሻ የሚጠላው ሰው አንቺ ነው የምትሆኚው መጨረሻ ላይ። ልክ በዛው ልክም እሷን እንደዛው በቃ እረፍት የምትነሳ ጭቅጭቀ ምናምን ፊቷ የሆነ ነገር ቢሆን ትጠይቅበታል። እንደውም ሶሻል ሚዲያ አንዳንድ የሚሉት ነገሮች አሉ። የሴት ልጅ ውበቷ አሪፍ ከሆነ አይ ቲንክ ከሶሊያናም ጋር ያወራነው ነገር ነው። ሴት ልጅ ካማረባ ምናምን በቃ ወንዱ ኮንትሪቢዩት አድርጓል ተብሎ ይታሰባል። ተረዳኸኝ? ልክ እንደዛ ወንዱስ በፋይናንስ ቁልቁል እየሄደ ከሄደ መስራት ካቃተው ሴቷ ተጠያቂ አይደለች ነች ብዬ ነው ማምነው እኔ ፐርሰናሊ። ምክንያቱም ሺ ሰፖዝድ ቱ ሄልፕ ሂም አለበለዚያ ደስተኛ ነው። ብዙ ወንዶች በነገራችን ላይ ቦይል ዳውን ስታረገው ችግራቸውን ፋይናንስ ነው አብዛኛው። በቃ ንዝንዛቸው፣ ንትርካቸው፣ ጭቅጭቃቸው፣ ኃይለኝነታቸው፣ ቅናት ምናምን የሚመጣው ከፋይናንስም ጋር በተወሰነ መልኩ ይያያዛል። በቃ ይሄ እየወደቁ መሄድ ፋይናንሱ አለመሆን ምናምን ይሄ ከምን ይመጣል? ገንዘቡን ባገው አንቺን ለማስደሰት እያለ በየሬስቶራንቱ በየኢንተርናሽናል ምናምኑ ሲወስድ ይሄ ሰውዬ ቢዝነሱ ላይ ፌል እያደረገ ሊሆን ይችላል። ይሄልሽ የምትፈልጊ ከሆነ ያናቁሚና ስራው ላይ ፎከስ እንዲያደርግ አድርጊ። ተመለስ ወደ ስራ ሀቢት እንደ ሀቢት መያዝ አለብሽ። እኔ አንዳንድ ሚስቶች ራሱ ይብን በቃ ሰውየው የሚያበላሽ የሚያጠጣሽ በስራው ነው አይደል? ከስራው ጋር እልህ የምትጋቡ ሰዎች አላችሁ። ትቶት ምን ያርግ ቁጭ ይበል። ከዛ የለመድሽው ላይፍ ስታይል እንደ ሀቢት እንደውም እንዲበረታ እንዲጠነክር ጊዜ ስራ ነው ጊዜ አይሰጠኝም። ኦፍኮርስ ጊዜ ሊሰጥ ይገባል፣ ግን በጣም ምክንያታዊ ሆነ አድርጉት። ወይ ደግሞ ያን ላይፍ ስታይል ችግር የለም እኛ ባንበላም ወይም ደግሞ በቃ በቀን አንዴ እየበላን እንኖራለን የሚል ኢነርጂው ካለሽም ጥሩ ነው። ኤኒዌይስ ግን ጄኔራሊ እነዚህ 6 ሀቢቶች ጤናማ የፍቅር ግንኙነታችሁን ለማስጠበቅ በጣም ወሳኝ ናቸው ብዬ ነው የማስበው። ከዚህ በፊትም እንደዚህ አይነት ቪዲዮዎች ሰርቼላችኋለሁ። በየጊዜው የምጨምረው ግን ከክላያንቶቼ ከማነባቸው ከፐርሰናል ኤክስፒሪየንሴ አዳዲስ ነገሮች ሲጨመሩ አዳዲስ ነገር ጨምርላችኋለሁ። ሰው ቅድም እንዳልኩት ሪሌሽንሺፓችሁ ላይ ሰላማዊ የምትፈልጉ ሪሌሽንሺፕን አንደርስታንድ ማድረግ ራሳችሁን ማወቅ የምትፈልጉ ሰዎች ዴፊኒትሊ የቻናል ለእናንተ ስለሆነ ሰብስክራይብ አድርጉት። ለቅርብ ወዳጆቻችሁም ሼር አድርጉት። ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉ ሪሌሽንሺፕ ኮቺንግ የምትፈልጉ ሰዎች 0948 4863 ላይ ቴክስት ማድረግ መደወል ትችላላችሁ። ሰላም ነው።